ብአዴንን ካላጠፋን የሚል ትርክት አብዛኞቹ ያራምዳሉ። ኦኬ ብአዴንን ማጥፋት ትክክል ነው ብለህ አስበው። which is የትኛውም ክልል ላይ አይተውም ሰምተውም አታውቀው ነገር የራስህን ልጆች ልሂቃኖቻችንን እንጨርሳለን እንደ ትልቅ የትግል አጀንዳ ነው የምታወሩት በኩራት ማለት ነው። ከዚህ ቀደም ሲነገር የነበረው ልሂቃኖቻችሁ የገቡበት ገብተን ዋጋ እናስከፍላችኋለን የሚል ነበር። ዛሬ ለእናንተ ምስጋና ይግባና ራሳችሁ በራሳችሁ ልጆች እያስበሏችሁ ነው። ኦኬ እነዚህ ሚኒሻዎች አማራዎች ናቸው። ብአዴኖች አሉ፣ ደጋፊዎቻቸው አሉ፣ ቤተሰቦቻቸው አሉ። እነዚህን ሁሉ ገለህ 4 ኪሎ ስትገባ ማንን ነው ነፃ የምታወጣው? ከዛ ይልቅ የተለየ ዓላማ እንዳለ ሆኖ የተለየ መንገድ ማሰቡ አንዳንድ ልጆች ሲናገሩ ሰማለሁ። የሆነ ቤት ከፍተው እስካሁን የመጣንበት መንገድ እንዳለ ሆኖ አሁን ዓላማችንን ሳይሆን መንገዳችንን መቀየር አለብን ይላሉ። ዓላማ እኮ ትክክል ነው። ዓላማ ምንድን ነው? አዳይናው ዘዴ ስልጣን ነው። ስልጣን ሲኖር ነው ከገባበት ችግር የምትወጣው። ትክክል ነው። ጄኖሳይዱን የምታስቆመው የሐሰት ትርክቱንም የተወሰደብህንም ግዛት የምታስመልሰው መጀመሪያ ልታደርግ ልትችል ሁሉ ነገር ማድረግ የምትችልበት ኤግዚኪዩቲቭ ቦዲው ልታዝ የምትችልበትን ስልጣን ሲኖርህ ነው። ጥያቄ የለውም። ስልጣን ግን ለመያዝ የተለያየ መንገድ መቀየር የለብህም ወይ? አሁን ቢያስከው መንገድ አንድህም እኮ ለዘር አተርፍም እኮ። እርስ በርስ እያለክ ባለበት ሁኔታ ላይ እንዴት ነው የአማራ ህዝብ ሊተርፍ የሚችለው? ማንንስ ነው ነፃ የምታወጣው ነው ጥያቄ። ይሄን ነው የምትመልሰው። ሞሼ ዳይ ወደ አንተ ልምጣ። ታንክ ዩ እሺ ብራዘር በደንብ ስሙኝ፣ የምትሰሙኝም ልጅ ይሄ ትጥቅ ትግል 2 ዓመቱ ነው። ኦኬ አሁን በነገርኩ ቅድም እያነሳውልህ ባለው ምሳሌ የቲፒኤልኤፍ ትግል ወይ ደግሞ የትህነግ ትግል 17 ዓመት በረሃ አርጓል። የሻዕቢያ 30 ዓመት በረሃ አርጓል። ሻዕቢያ ኤርትራውያንን በኤርትራውያን ሊወጋ ሞክሯል። ኦኬ ማን ነው ደርግ በተመሳሳዩ የትግሬን ህዝብ በትግራይ ልጆች ሊወጋ ሞክሯል። ይሄም በተመሳሳይ ነው እያደረገ ያለው። እኛ በምናምንበት እኔ በማምንበት በግሌ የአማራ ህዝብ ለገባበት ችግር አንዱ ብአዴናዊ አስተሳሰብ ነው ብዬ አምናለሁ። ብአዴናዊ አስተሳሰብ በምድር እስካለ ድረስ በምድር ምልህ ሐሳቡን ነው ምልህ ሰዎቹን አይደለም። አንድ ሰው ዛሬ ብአዴን ሊሆን ይችላል፣ ነገ ተጠምቆ ተስተካክሎ በአማራ ትግል ኮዝ አንጻር ከአማራ ህዝብ ጥቅምና ፍላጎት አንጻር መስመር ሊይዝ ይችላል። ከሱ ጋር ምንም ግንኙነት የለም። ስለዚህ አሁን ያለውን ክልሉ ላይ የሚገኘውን የምታየውን መበጣበጥ የሚመስል ነገር ተጠቅሞ መንግስት ክልሉን ሊያተራምስ ይችላል። ኦፍኮርስ ሰው በነገር ላይ ይሄ የምታየው የሚሊሻና የአድማ ብተና ስልጠና ብዛት መንግስት በአንድ በኩል ጦርነቱን በራሱ አቅም ብቻ ማድረግ እንዳልቻለ አንዱ ማሳያ ነው። በደንብ አድርገው ይሄን ያዘው። ምክንያቱም ይሄ ከመሆኑ በፊት ላለፉት 1 ዓመት ከግማሽ ለሚሆን ጊዜ ሞክሮ የነበረው ከባህር ኃይል እስከ አየር ኃይል የራሱን ጦር ነበር ክልሉ ላይ ያስገባው። ምንም የመጣ ነገር የለም። ስለዚህ የሀገሩን ሰርዶ በሀገሩ በሬ በሚለው ብሂል ነው አሁን እየሞከረ ያለው። በዚህ ጉድ መስራት ይጠይቃል። ምንድነው ሊሰራ በዚህ በኩል እኔ በምደግፈው ኃይል በኩል መስራት የሚጠበቀው ብዬ የሚለው ምንድነው? ይሄ ኃይል ታጥቆ የሚወጣው ኃይል የራሱን ህዝብ በተሳሳተ ኮዝ እንዳይወጋ ማስተማር፣ ኢንፎርሜሽን እንዲደርሰው ማድረግ ያስፈልጋል። የወረዳ አመራሮች፣ የዞን አመራሮች፣ የቀበሌ አመራሮች በብአዴን ስር ያሉ የአማራ ብልጽግና ያሉ አሰላለፋቸውን ከህዝብ ጥቅምና ፍላጎት አንጻር መቃኘት እንዳለባቸው ተደጋጋሚ ማስተማር፣ ኮዙን ማስረዳት፣ ከነበሩበት ሰንሰለት መፍታት ይጠይቃል። መግደል መሰረታዊ መውጫ መንገድ ነው ብዬ አላምንም። ግን ይሄን መስመር አለቅም። እንግዲህ ብአዴንነት ቲፒኤልኤፍነት ነው ብለን እናምናለን። ምክንያቱም በረከት ስምኦን ነበረ ሲጨቁነን የነበረው። ኦኬ ብልጽግና ኦሮሞ ብልጽግናነት ነው ብለን ነው የምናምነው። ሽመልስ አብዲሳን ሳይሸርፉ ሳይቀንሱ የሚያውሉት ባህር ዳር የተቀመጡ፣ ጎንደር የተቀመጡ፣ ደሴ የተቀመጡ ሰዎች ናቸው። አሰላለፋቸውን ካላስተካከሉ ትጥቅ ትግል ውስጥ ነው ያለው። ምናልባት ሌላ አደጋ ሊደርስ ይችላል። ይሄ እንዲሆን አንፈልግም። ምንድነው እንዲሆን የሚያስፈልገው? አብዮት ውስጥ አብዮት ላይ እኮ አትመርጥም። እንግዲህ ሌኒን እንደሚለው አብዮት ምንም የምትመርጠው ነገር የለም። ስለዚህ ማድረግ ያለብህ ነገር ምንድነው? ይሄን ነገር ማንቃት፣ ህዝቡ ይሄን ነገር እንዲረዳ፣ በተለይ በተሳሳተ ጎራ ያለው ከታጠቁ ኃይሎች ከፋኖ ተቃራኒ የሆኑ ኃይሎች ጀምሮ የተሳሳተ ጎራ ያዙ ኃይሎች አሰላለፋቸውን ከህዝብ ጥቅም ጎን ያደርጉ። ይሄ ነው ብቸኛው መፍትሄ። ከዚህ ውጭ ግን አይ በዚህኛው ጎራ ነው መሄደው ካልክ አብዮት ውስጥ ያለ ህዝብ አብዮት ውስጥ ያለ ብረት ያነሳ ህዝብ ሌላ መልስ ሊሰጥ አይችልም። ይሄ ዓለም አቀፍ ተሞክሮ የሚነግረን ይሄ ነው። እዚሁ እኛ ሀገር እንኳን ብትጠቀም የሻዕቢያን የቲፒኤልኤፍ የኦነግ የትጥቅ ትግል በዚህ ሂደት ውስጥ ነው የመጣው። ምንም ልዩ ነገር የሚሆነ ነው። ለዛው በሁለት ዓመት ይሄ ሁሉ ጩኸት የሚበዛበት ለምን እንደሆነም አልገባኝም። በሁለት ዓመት ውስጥ ራሱን አጥርቶ አደራጅቶ ከሌሎች ተቀናቃኝ ብሔርተኞች አንጻር ደግሞ ራሱን እየመከተ ከዛ ውስጥ ከውስጡ ከሚወጡት የፖለቲካ የተለያየ አስተሳሰብ ካላቸው ኃይሎች ጋር እየተጋጨ
መስመር የያዘ አደረጃጀት እንደ አማራ ፋኖ በዓለም ታሪክም የለም። ቴዲዬ ቴንኪው። ከአማራ ስትሮንግ ጋር ግን ቀን ያዝ ጻፍልኝ። እሺ በውስጥ ጻፍልኝ፣ ችግር የለውም። ቴንኪው ሞሼ። መሐመድ ወደ አንተ ልምጣ። በመጀመሪያ ደረጃ እኔ ስሜን መከላከል ስላለብኝ ስሜን ጠርቶ የብልጽግና አካል እንደሆንኩ የተናገረ ሰው አለ። ኪንግዙ ኖ አማራ ዛሬ ነው ያለው። እኔ ብልጽግና ፓርቲን ከመጣበት ጊዜ ጀምሮ እስከ ዛሬ ድረስ እቃወም የኖርኩ ሰው ነኝ። ከዛ በመቀጠል ግን ብልጽግናን አይደለም መቃወም ቂጥሎ በመደገፍ ላይ የነበረ ኃይል ዛሬ መጥቶ እኔ የብልጽግና አካል ነህ ጭምብልህን ግለጥ ሊለኝ አይችልም። ሞራልም የለውም። ከድርድር በኋላ በብልጽግና ያኮረፈ ኃይል ማለት ነው። ይሄንን እዘጋዋለሁ። ታሪክ ስላለኝ፣ ቪዲዮ ስላለኝ፣ ህይወት ስላለኝ፣ በዛ ህይወት ስላለፍኩበት። በመቀጠል አገሬን ልከላከል ብዬ ስለ 5G ሳወራ 5G ያሌላቸው ሰዎች ስለኔ ሀገር ማውራት የላቸውም ነው ያልኩት እንጂ አገሬ ላይ በደል የለም አላልኩም። አገሬ ላይ ጭቆና የለም አላልኩም። አገሬ ላይ ስቃይ የለም አላልኩም። ለአማራ ህዝብ አልተቆረቆርክም፣ አልተናገርክም። ስለ 5G ታወራለህ ነው የተባልኩት። ተናጋሪው ራሱ ስለ አማራ ህዝብ በደል መቻ አውርቶ ያቅና ነው እያወራ ያለው ስለ ድርጅቶች። እሱ የሚደግፈው አካል ጎልቶ እስከ የሚወጣበትን መንገድ ከማፈላለግ ውጪ የአማራን ችግር ለመፍታት የሚያቀርበው ሐሳብ እስከዛሬ ድረስ ሰምቼ አላውቅም። ዘመነ ይለፍ እስክንድር ይውደቅ፣ ማነው ይለፍ ማነው ይውደቅ ከሚል ውጪ የአማራ ህዝብ መፍትሄ ይፈልጋል ብሎ የመፍትሄ ሐሳብ ሲያቀርብ ያየሁት አካል የለም። እኔ ሀገሬን ስከላከል አንድ ጨለማ ውስጥ የሚኖር በጣም ድቅድቅ የሆነ ጨለማ ውስጥ የሚኖር ኃይል ከፊል ብርሃናማ ያላትን ሀገሬን ሊናገራት አይችልም፣ ሞራሉም የለውም ከሚል አንፃር ከአንድ ኢትዮጵያዊ ካልሆነ አካል ጋር ያደረኩት ንግግር ነው። ከአባቶቹ የወረሰውን ግን የባንዳነት ተግባር እኔ ላይ ፈጸመ። ምንድነው የፈጸመው? ለሱ ተከላክሎ እኔን ለማሸማቀቅ ሞከረ። እኔ ያለውን እውነት ነው የተናገርኩት። አንድ ኤርትራዊ በግልጽ ቋንቋ ለመናገር ስለ ኢትዮጵያ የማውራት ሞራል የለውም ነው። እኛ ያለን እነሱ ጋር የለም ነው። እኛ ጋር ደርሰው ስለኛ ያውሩ ነው እያልኩ ያለሁት እንጂ ሌላ ጥላቻ የለኝም። ህዝብንም አልጠላም። ሲቀጥል ደግሞ ዛሬ የአማራ ህዝብ የህልውና አደጋ ስለገጠመው ነው የተነሳው የሚባል ነገር አለ። በህልውና አደጋ ምክንያት የተነሳ አንድም የፖለቲካ ኃይል የለም፣ ትጥቅ ያነሳ ኃይል የለም። በቅናት በምቀኝነት የተነሳ ኃይል ካልሆነ በስተቀር እንደሞኝ ደግሞ አለው በድርድሩ ያኮረፈ ኃይል ካልሆነ በስተቀር ዘመነ ከአብይ ሲሰራ የነበረ እስክንድር ከእስር ከወጣ በኋላ ጦርነቱ ይደገምልኝ ብሎ መግለጫ ያወጣ ወለጋ ድረስ አብረን እንዘምታለን ካሰረው ኃይል ጋር አብረን እንዘምታለን ብሎ በአደባባይ መግለጫ ያወጣ ምሬ ወዳጆ ጫካ የገባው አብይን ለማገዝ ይህ ሁሉ የተበጣበጠውና የተፈረካከሰው የአማራ ህዝብ የሁሉና አደጋ ገጥሞታል ብሎ ሳይሆን ለምን ከትግራይ ጋር ድርድር ተደረገ በሚል ነው። አለቀ ደቀቀ። የኔ አመለካከት ነው። እንደሞኝ ደጋግሜ እናገረዋለሁ። እውነት ስለሆነ ያየሁት ስለሆነ እቺ ትላንት ያለፍኳት ጉዳይ ስለሆነች በትግራይ ጦርነት ጊዜ ላይ ተስማምተው ሲሰሩ የነበሩ ኃይሎች ናቸው ዛሬ ያዙኝ ልቀቁኝ የአማራ ህዝብ ላይ አሳበው የህሉና አደጋ ገጥሞታል ምናምን ብለው የሚቀበጣጥሩብን። ቴዲ ይሄ ነው እውነቱ። እውነት ደግሞ የአማራ ህዝብ የህልውና አደጋ ከገጠመው እነዚህ ለአማራ ህዝብ ለህልውና አደጋ ከዛ አደጋ ለማውጣት እንጥራለን የሚሉ ኃይሎች መጀመሪያ ያንን ህዝብ ካደጋው ለመታደግ አንድ መሆን አለባቸው። ይሄ እንደ ጠላት የሚቆጠሩኝ እንደ ወዳጅ እስቲ አንድ ይሁኑና አብይን ያሸንፉት። አንድ ሳይሆኑ ደግሞ የትም ሊደርሱ እንደማይችሉ አላውቅም። ሲጀመር ደግሞ በህዋት ጊዜ ክፍፍል ነበረ፣ በኤርትራ ጊዜ ክፍፍል ነበረ። እርስ በርስ ያዋጓቸው ነበረ ምናምን እያልክ የራስን ድክመት ለመሸፈን የሌሎችን ድክመት ማንሳት የለብም። ከሌሎች ተሽለህ መገኘት ነው ያለብን። እርስ በርስ መዋጋቱን ትተህ መርዘኛ ምላሶችን በሌሎች ብሔሮች ላይ መጥፋትህን ትተህ ስርዓትን መሰረት አድርገህ መዋጋት ጀምር ነው። ሁለተኛ ደግሞ እንደ አማራ ተደራጅተህ ኢትዮጵያውያንን ነፃ ላወጣ ነው ብለህ አትናገር። እንደ አማራ ተደራጅተህ አይደለም ኢትዮጵያውያንን ነፃ የምታወጣው፣ ከሌሎች ጋር አሊያንስ ፈጥረህ ነው። ኢትዮጵያ የአማራን ህዝብ ህልውና ለመታደግ ከሆነ ስለ አማራ ህዝብ ብቻ ነው ማውራት አለብህ። ስለ ኢትዮጵያውያን ለማውራት ከሌሎች ኢህአዴግ እንኳን ህዋት እንኳን ስትመጣ ወደ 4 ኪሎ ስትገባ
ራሷን ፈብሪካ ይሁን ምንም አድርጋ ይሁን ብአዴን የሚባል ደህዴን የሚባል ኦህዴድ የሚባል መስርታ ነው የመጣችው። ቢያንስ እንደዛ አይነት የብልጥና የሞኝ ጫወታም ተጫውተህና አማራ ብለህ ተደራጅተህ ሌሎችን እየሰደብክ ግን ኦኬ እርሻለሁ። ቴንክ ዩ። እሺ አማራ ዛሬ እኔ ቅድም ስም አልጠቀስኩም፣ ስሜ ተጠቅሷል። ስለዚህ በቤቱ ህግ መሰረት 2 ደቂቃ ይጨመርልኝ። ቀጥታ ስም በአዲሱ ህግ ስም እየተጠራራን ነው የምናወራው ተባብለናልና 2 ደቂቃ የለም፣ ችግር የለም። ዝምጠሩም ባጥሩም ጥሩ። እንግዲህ ያው ከመጨረሻው ተናጋሪ አንዳንዶቻችን ያው ለአቅመ ፖለቲካ ስላልደረስን ብዙ ነገር ላይ መልስ መስጠት አልፈልግም። መሰረታዊና ህዝብ ላይ በሚጠቅሙ ሀሳቦች ነው። አንድ ግን በጣም እንደ አባቱ ባንዳ ሚል የአማራን ክብር የሚነካ ንግግር ስለተደረገ አባቱን የሚያውቅ የሰው አባት ይሳደባል ይባላልና አይ ቲንክ አማሮች አባቶቻችን እናውቃለን። ሙጃ ህዝብ አይደለም አማራ። ታሪኩን ፍንቱ ብሎ የሚታወቅ ህዝብ ስለሆነ በባንዳነት የሚጠቀስ ህዝብ አይደለም። ሌላው የተነሳው ነገር በቤት ውስጥ የተነሱ ሀሳቦችና አንዳንዶቹ የልጅም ስለሆኑ አልፋቸዋለሁ። ቅድም አብይ አህመድ ነው ፋኖን የሚደግፍ ብሎ የተናገረ አንድ ወንድም ያለ በምን ጊዜ የደነቆረ ያን የደነቆረበትን እንትን ነው ስም ነው አሉ የሚያስታውሰው ይባላልና አብይ አህመድን ውስብስብ አድርገህና ግዙፍ በጣም የሴራ በጣም እንደዚህ አይነት ማስተር ማይንድ አድርገህ የምታመጣው አገራረፉ ነው። አብይ አህመድ አንተን ገርፎሃልና ፋኖን ገብቶ ያወቃል ወይም የፋኖን ማኒፑሌት ወይም አማራ ማኒፑሌት ማድረግ ይችላል ብሎ ማሰብ የደነቆርንበትን ጊዜ ቼክ ብናረገው ሂደን ጥሩ ነው ብያምናለሁኝ። አማራው ውስጥ ከአብይ አህመድ ጋር ሲሰራ የተያዘው እንግዲህ እስክንድር ነጋና ቲሙ ነው። እሱ ላይ ፎከስ እናድርግ። ሌላ አንድ ሲነሳ የሰማሁት እስክንድር ነጋን ለብቻ ተጠያቂ አድርገው ጌታ አስራደን ለማትረፍ የሚጋጋጥ ቡድን አለ፣ የታወቀ ቡድን። እሱ ቡድን ዛሬ እስክንድርን ለብቻ ተጠያቂ ሊያደርግ ሲሞክር እያየነው ነው። ወይም ሌሎችን አትርፎ እስክንድርን ብቻ ለማስበላት የሚሞክር ቡድን አለ። እሱም የመርህ ሰው ከሆንን እስክንድር የሚከሰስበት ጎዶሎ አማራነት ስላለው ሳይሆን ፕራክቲካሊ ይሄ ሰውዬ እና ድርጅቱ የወሰደው አቋም የአማራን ህዝብ ትግል የካደ ነው። የአማራን ህዝብ የህልውና አደጋ የሚያባብስ ነው፣ አደጋ ውስጥ ጥለዋል በሚል ነው እንጂ ምን ወቅሳቸው አማራነት አንሰው አይደለም። ስለዚህ እንዲህ አይነት የሰፈርና የጎጥ ፖለቲካ የትም አያደርስም። ሌላው በጣም እዚህ ቤት ተደጋግሞ ሲነገር የነበረው እርስ በርስ እየተዋጋችሁ ነው። ፋኖ እርስ በርስ እየተዋጋ አይደለም። እርስ በርስ እየተዋጋን አይደለም። ትግሉ በዛ ልክ እንዲሳል የሚደረገው ለምን እንደሆነ አልገባኝም። እርስ በርሱ ተዋግቶ የመጣው ህወሓት ነው። 250 ወንድሞቹን አንቆ በተኙበት የገደለ ባህረ ቱምሳን የገደለ የኦነግ እርስ በርሱ በፋክሽን ሲገዳደል የነበረው የኦነግ ትግል ነው። ጀባሃን በልቶ የመጣው የሻቢያ ትግል ነው። የአማራ ህዝብ ትግል እንዲህ አይነት ቅርጾች አላሳይም በፍጹም። ከብአዴን ጋር የምናደርገውን ትግል እርስ በርስ ነው ብለን አንወስደውም። ብአዴን ነው፣ ጠላት ብለን ለይተን ይወጣል። መስመር ያሰመረ ትግል ነውና እርስ በርስ ነው የተዋጋው የሚለው እንትን ገዥ አይደለም። ሌላው ገበሬው ተቸግሯል፣ መብላት መጠጣት አልቻለም ምናምን ይላል። አይኖ እንዳስተዳደጋችን እንደ ማህበረሰብ ወዝላ አድርግና አንድ ጥያቄ ልጠይቅ። ምናልባት ይሄ ጥያቄ በተወሰነ መንገድ አብዛኞቹን ፈገግ ሊያደርጋችሁ ይችላል፣ ግን ውስጠ ወይራ ነው። በፈገግታ ብቻ አትለፉት። አማራ ዛሬ እስኪ መልስልኝ። ለምን እንደሆነ አላውቅም። የአማራ ፖለቲካ ውስጥ የቱንም ያህል ሰማይ ከፍ ዝቅ የሚያደርግ ትንታኔ ብትሰጡ ቆንጆ ካልሆናችሁ አድማጭ አታገኙ። ልብ ብላችኋል። ምን ለማለት ፈልጌ ነው? እስክንድርና አብዛኞቻችሁ የገፋችሁት ምናልባት አይነገብ ስላልሆነ ነው። ከዚህ ቀደም ባረጋ ከበደን ሹመት እናስታውሳለን። ቴዲ እኔ ግለሰቡን በተክለሰውነቱና በእንትኑ ማሸማቀቅ አልፈልግም። በአንድ ወቅት ለአማራው የነበረውን ሚና አከብራለሁ፣ ለኢትዮጵያ ሕዝብም የነበረውን ሚና አከብራለሁ እና እስክንድርን በዛ ልክ ፖለቲካ በመርህ ነው የምደግፈውና በዛ ብናየው ጥሩ ነው። ሰዓቴን ለመቆጠብ ያክል ሌላ ስለዚህ ምንም ከዛ ጋር የሚያገናኘው ነገር የለም። እሺ አረጋ ከበደም ከዛ ጋር የሚያገናኘው ነገር የለም። ምክንያቱም ከዚህ ቀደም ታስታውሱ እንደሆነ አረጋ ከበደ ላይ የሚሰነዘረውን ትችት ታስታውሳላችሁ አይደል? ይበል እና ሀብታሙ አያሌው ራሱ ሲናገሩ የነበሩት
አይ ቲንክ ቲክቶክ ኢንፍሉዌንስ እያደረገህ ነው። ብዙ ቲክቶክ ላይ አንደርስታንድ ብዙ ሰዎች ካርቱን እየሰሩ ምናምን የሚሰሩት ነገር እንዳለ አውቃለሁ። አይኔ ለፈውሽ ገብቶኛል። እሺ ደቂቃ ፖዝ ነው። ቀጥላ አማራ ዛሬ ታንክ ዩ። እና በመርህን ነው። ሌላው የገበሬው ተቸግሯል፣ መብላት መጠጣት አልቻለም የሚሉ እንግዲህ እንዳደግንበት ማህበረሰብ ቫልዩ የምናረጋቸው ነገሮች ይኖራሉ። መብላት መጠጣትን ሴሌብሬት እያደረገ የሚኖር ማህበረሰብ ይኖራል። ከዛ መካከል ያደጋችሁ ሰዎች መብላትና መጠጣት ለህይወት በቂ ነው ብላችሁ ከወሰዳችሁ መብታችሁ ነው። እኛ ችግር የለብንም። እኛ ግን ከነፃነት ጋር ያደግንን አባቶቻችን ታሪኮቻቸው የሚከብደንን፣ ስለዚህ ነፃነትን ኤክሰርሳይዝ ማድረግ ስለምንፈልግ ገበሬው ካለ ነፃነት ገበሬው እስከዛሬ በሰላም እንደኖረ ሁሉ አማራ ገበሬ ተቸግሯል። በሰላም ነበር እንደምንኖረው፣ አንገደልም ነበር። አዲስ አበባ እንዳንገባ አንከለከልም፣ አልመከንም። ምንድነው የሚወራው? ከክብራችን በላይ ድሃ እንድንሆን አልተደረግንም እንዴ? እስከዛሬ ይሄ እንዳይቀጥል ነው እየተዋጋን ያለ ነውና እየተራብንም ቢሆን ይሄን ትግል እንገፋበታለን እንጂ ገበሬው ተቸገረ ወደዚህ ምናምን የሚል የመብላት የመጠጣት ፖለቲካ የምታመጡ ሰዎች እንግዲህ እንደ ማህበረሰብ እንዳደጋት ይወሰዳል። ኦኬ፣ አንድ ጥያቄ ላካትል። ይሄ ትንሽ ጠጠር ያለ ጥያቄ ነው። ያልከው ነገር በሙሉ ትክክለኛ ነገር ነው፣ በአይን የሚታይ ነገር ነው። ተገለሃል፣ ተፈናቅለሃል፣ የሰብአዊ ድርጊት ተፈጽሞብሃል ምትላቸው ኮዞች ከዝሆን የገዘፉ ከምንም ነገር በላይ ሳሩንም ቅጠሉንም አማራ ክልል ውስጥ ክልል 3 ውስጥ ያለውን ህዝብ ሁሉ ሊያስተባብር የሚችል ነው። ይሄን የሚያል ኮዝ ካለ በዚህ ኮዝ ዙሪያ ላይ እንዴት አንድ መሆን ከበደ? ቴዲ አይ ቲንክ የአንድነት ዴፊኒሽናችን ራሱ ወጥ የሆነ አደረጃጀት ለበለውና ለምሳሌ በኮዝ ዙሪያ ላይ አትሊስት ወጥ የሆነ አደረጃጀት መስርተ ለኮዝ መታገል እንዴት ከበደ? አይ ቲንክ ስለ ትግሉም ካለን እውቀትና ስለ ትግል ካለን እውቀት የሚመነጭ ነው ይሄ አስተያየት ብዙ ሰው ሲሰጠው ሳይ አይ ቲንክ ትግል የአማራ ህዝብ በኮዙ ትግሉ ነው እርግጠኛ ሆኜ እነግርሃለሁ ካንተ በላይ አውቀዋለሁ። እሺ ቴዲ ችግር የለውም ውድድር አይደለም። አይ አንተ ብቻ ሳትሆን ብዙ ሰው የሚያነሳው ከፋሬ ካለ ብዬ ነው እሱን ተወና ይሄ የሚነሳ ጥያቄ ነው ይገባኛል እኮ ግን ለአድማጭ ተመልካቾች እስኪ አንተ የደረስክበትን ነገር ተናገር። ከዚህ ቀደም አመራሮቹ የተናገሩት ነገር አለ። ለምሳሌ የዘመነ ነገር ላመጣ እችላለሁ፣ የአስረስ ማረ ዳምጤን ነገር ላመጣ እችላለሁ። የመንግስት ኢንፊልትሬሽን አለ፣ ልዩ ልዩ ጥቅም ያላቸው ሰዎች ገብተዋል፣ አማራ ያልሆኑ ሰዎች ገብተውበታል፣ ዲያስፖራው ገብተውበታል። ይሄ ሁሉ ሳይፈልጉት ቋንቋቸውን እንደደበላለቁ ሲናገሩ ሰምቻለሁ። እኔ የምፈልገው ያንተን ምላሽ ነው። አንተ ምንድነው የተረዳኸው? እኔ እንግዲህ ቴዲ የአማራ ህዝብ ትግል ቋንቋው የተደበላለቀ ትግል አይደለም። በደንብ በቋንቋ በመግባባቱ ነው በአንድ ሌሊት ከቤት ቤት ተጠራርቶ በየመንደሩ የወጣው። ድርጅት መስርተን በድርጅት የጥላ ስር አታጋይ ድርጅት እንደሌላው 11ን ወጠን ችንክላሽ ነበር ያዝናት ምናምን ብለን አይደለም የወጣ ነው። እንደምታውቀው ግፉ መከራው እኩል አግባብቶን ይሄ ግፍ ይሄ መከራ መቆም አለበት ብለን የወጣን ህዝቦች ነን። ኢንስትሩመንት አድርገን ይዘን የወጣንም ፋኖነት ነው። አደረጃጀት የሚባለውን ወይ ወታደራዊ አደረጃጀት ወይም ድርጅት ወይም ፖለቲካ ኦልሬዲ በፖለቲካው ላይ ስምምነት ስላለ ነው አክት እያደረግን ያለ ነው። አሁን ይሄንን አስተባብሮ አንድ ድርጅት ለማምጣት ጦርነት ላይ ዕውቀት ያላችሁ ሰዎች ትረስት ይፈልጋል፣ መተማመን ይፈልጋል። የማይተዋወቁ ሰዎች በጣም በሰፊ ኤሪያ እየሄዱ ያውም በጣም ሃርሽ በሆነ ኮሚኒኬሽን በሌለው በመንግስት ኢንስትሩመንት እየተጠቀሙ እየሰሩ ያሉ ወንድሞቻችን ናቸው። 2 ዓመት በጣም ትንሽ ነው ከስፋቱ ከትግሉ ስፋት አንፃር። ስለዚህ ትረስት ዴቨሎፕ አድርገዋል። ከዚህ በፊት በሰሯቸው በአንዳንድ ኮንቨርሴሽናቸው ካጋጠማቸው ቻሌንጅ እየተማሩ አሁን ትረስት ዴቨሎፕ አድርገዋል። ሰሞኑን የተደረገው የዘመቻ አንድነት አክቲቪቲ በቅርቡ የሚወለደውን አደረጃጀት እናያለን። ስለዚህ የአማራ ትግል ኮስችን ለመደረግ በአደረጃጀት ኮስችን ለመደረግ ወታደር ጎን ለጎን ሲዋጋ መተማመን አለበት። ኖርማሊ እንኳን እንደ አይነት ትልቅ ግዙፍ አደረጃጀት ለመፍጠርና እንትን መደረግ አለበት። ገና ነው ኢትስ ቱ አርሊ ኮስችን ለማድረግ ከችግሩ ካደጋው አንፃር ብዙ ኢንቮልቭ የሚያደርጉ ፓርቲስ ሊኖሩ ይችላሉ። ያ ማለት ግን ሲግኒፊካንትሊ ትግል ውስጥ እየገብተው እያወኩ ነው ማለት አይደለም። አሉ እዚህም እዛም የሚጮሁ ዝም ብሎ ፓሮትስ ሊኖሩ ይችላሉ እንጂ እንደምናስበው በጣም የተሰረገ ትግል አይደለም። ወጥ የሆነ ስለምታራምደው ትግል ወይም ደግሞ አሁን ቀደም ሲል የጠቀስካቸውን ችግሮች አማራን ነፍጥ ያስነሱ ኮዞችን በቃል ታውቃቸዋለህ። እነዚህን በጽሁፍ አስፍረ በእነዚህ ዙሪያ ላይ ትግል አለማድረግ አንዱ ክፍተት አይመስልም? ምክንያቱም በሱ ላይ ልዩነት የለም ቴዲ። አስቻይ ሁኔታ ነው የሌለው። በአማራ ትግል ውስጥ
በኮዛችን ላይ ልዩነት የለም፣ በጠላቶቻችን ላይ ልዩነት የለንም። ጠላቶቻችንም ኮዛችንንም ሁሉም አማራ ጠይቀው ይነግራል። ድርጅት ለመፍጠር አስቻይ ሁኔታ ያስፈልጋል። ድርጅቶች እኮ ተፈጥረዋል። በየአካባቢው ቅርብ የሆኑ ወንድሞቻችን ተሰባስበው መሪ መርጠው አሏቸው እኮ ድርጅት አለ። ነገር ግን አንድ አማራዊ ድርጅት ለማምጣት አስቻይ ሁኔታ ያስፈልጋል። አስቻይ ስል ለምሳሌ ኮሚኒኬሽን ያስፈልጋቸዋል። ኮሚኒኬት ለማድረግ በእኛ ትግል ውስጥ በጣም ዲፊካልት ነው። ለምሳሌ መሰብሰብ ያስፈልጋቸዋል። ትራቭል ማድረግ ከቦታ ቦታ በእኛ ትግል ውስጥ በጣም አስቸጋሪ ነው። የአማራ ክልል የሚገኘው መሀል ላይ አካባቢ ነው ማለት ምዕራብ ሰሜን ምዕራቡን አካባቢ የያዘ ሰፊ ኤሪያ ነው። በዛ ኤሪያ ውስጥ ተንቀሳቅሰህ እንደልብህ መጀመሪያ ተስማምቶ የወጡ አርገን እንትን አናርገው በልክ ድርጅት ተመስርቶ። ስለዚህ ፕሮሰስ ነው። እነዚህ ሰዎች በየሳምንቱም ይሁን በየወሩ እየተገናኙ ያን ፕሮሰስ እያለፉት፣ ስለዚህ እየመጣ ነው። ያንን አፕሪሼት አድርጎ መጠበቅ ነው እንጂ ትግሉ አዚፍ ተስፋ በሚያስቆርጥ ደረጃ ተደርጎ ማቅረብ ይሄ ተገቢ ግምገማ ነው ብዬ አልወስደውም። ቴዲ፣ ለዚህ ነው ልዩነት አለኝ ብዬ የተናገርኩት። ኦኬ፣ እሺ፣ ቴንክ ዩ አማራ። ዛሬ እሺ፣ አልጨረስኩም። ሰዓቴ በሁለት በማል ደቂቃ ስንት ስላልኩ 2 ደቂቃ አልጨምርልሽ። እሺ፣ ታንክ ዩ። ሌላው ቅድም እንትን አብዛኛውን ነገር አድሬስ አድርጌያለሁ። ጥቂት ነገር ነው የምጨምረው። ቅድም ስለ አፋድ መፍረስ አልፈረሰም የሚል ዜና ሲነገር ነበረ። አፋድ ዛሬ ፈርሷል ስል ዝም ብዬ አይደለም ፈርሷል ያልኩት። አንደኛ የፈረሰው ከአማራ ሕዝብ ትግል ከቆምንበት ዓላማ አጌንስት ሂዶ ተደራድሮ ከድርድርም ደግሞ ክዶ የካደው አንድ ሰው ነበር የተደራደረው ብሎ እሱን አክኖሌጅ አድርጎ ያ ሰውዬ መነጋገሩን አክኖሌጅ አድርጎ አንድ ሰው ነው ብሎ መጣ። ከዛ በኋላ ሌሎች ድምጾች ደግሞ ቴዲ ሰምተህ ይመጣሉ። ሁለተኛ ድምጾች ሲወጡ ደግሞ ስምሪት ሲሰጥ ከጌታ አስራደ እና ሌሎች ጋራ ስምሪት ሲሰጥ በድርድሩ መቀጠል አለብን ብለው ሲወስኑ ሁለተኛ ድምጽ ወጥቷል። ስለዚህ በእኔ አመለካከት እንግዲህ ያኛው ሰው ከታገደ ይሄ አደረጃጀት ይታገዳል ሙሉ ለሙሉ በዛኛው መለኪያ። እነሱ መስፍንን አግተውታል። ከመስፍን በኋላ እነሱም ኢንቮልቭ ማድረጋቸው ስለተረጋገጠ የአፋድ አመራር ሙሉ ለሙሉ ሲዝ ተደርጓል። ጦሩም ተበትኖ ከ1400 አካባቢ ከጎንደር አካባቢ ወደ ሌላኛው አደረጃጀት ሂዷል። በተመሳሳይ ከኮሎኔል ሞሃቤ ስር የነበረው ጦር ዛሬ በሁለት ትልልቅ ክፍለ ጦሮች እንዲካተት ተደርጓል። ስለዚህ ጎንደር ላይ ሙሉ ለሙሉ አፋድ ፈርሷል። እንደዚሁ ሞሎ ላይ ሙሉ ለሙሉ አፋድ ፈርሷል። የሚጠበቀው ሸዋ ላይ ነው። ሸዋ ላይም ከዚህ ከየአካባቢ ያሰባሰባቸው መቶ ሰዎች ነው እንጂ የቀሩት አብዛኛው አሁን በዚህ ሰዓት ራሱ ስብሰባ ላይ እንደሆኑ ነው መረጃ ያለውና አፋድ ፈርሷል። እንትን ማድረግ የምንፈልግ ሰው ዲፌንድ ማድረግ ውሃ አያነሳም። ነገ አፋድን ተከትሎ መሄድ የለም። እንደውም እኔ መጠንቀቅ ያለብን የአፋድ አመራሮች ተጠያቂነት ሊመጣ ይችላል፣ ግን ጉዳት እንዳይደርስባቸው ተገቢው የችሎት ቢያንስ የፍትህ የወታደራዊ ችሎት እድል እንዲያገኙ በሰላም እጃቸው የሚሰጡበትን መንገድ ቢያዩ ጥሩ ነው ብዬ አምናለሁኝ። ሌላው ቢሮ መጠየቁ ምንድነው የሚል በጣም ተደጋግሞ ኢን ፕሪንሲፕል ስለማምን ነው የእስክንድር ነጋ አሁን ያለበትን እንትን ብቃወምም እንዲህ አይነት ትግሎች በውጭ ሀገር ቢሮ ይጠየቃል። ኦነግ ቢሮ ነበረው፣ አስመራ ሶሪያ ውስጥ ነበረው፣ ግብጽ ውስጥ ካይሮ ላይ ነበረው፣ ሌሎችም ነበራቸው ቢሮዎች። በተለይ ለፎሬን ዲፕሎማሲ እና እነዚህ ለአድቮኬሲ ትጠቀማቸዋለህና ነውር አይደለም ቢሮ መጠየቁ። ግን በስልክ ያ ሁሉ መረጃ ቴዲ፣ እንደዚህ አይነት ኢምፖርታንት መረጃ በስልክ ያውም ደግሞ ገቨርንመንቱ በሚሰማው በዛ ልክ ታይትሉን ሁሉ እየተናገር ካንተ ኢምፖርታንት ሰው ነህ እኮ እንደዚህ ያዙት እንደማለት እኮ ነው ይሄና እንዲህ አይነት ኔግሊጀንሲ የእስክንድር ነጋ ካፓሲቲ ሃው ሎ እንደሆነ ያሳየና ትግሉን የማይመጥን እንደሆነ ነው ያየነው። ቴንክ ዩ ቴዲ ለተሰጠኝ እድል። የቢሮ ጉዳይ በጣም እኔ አንድን ሰው በተለይ አንድ ቃል ቦልድ የሆነ ለምሳሌ የሆነ ፓራግራፍ ላይ አንዳንድ ቃላቶች በቦልድ ከተጻፉ ጀስት ትኩረት አድርጋችሁ አንብቡ ማለት ነው አይደለም። ሲቀልም ወይ በኢታሊክስ ሲጻፍ እስክንድር ነጋ ቦልድሊ እንደዚህ ሲናገር ደመቅ አድርጎታ ከ40 ጊዜ በላይ ቢሮ ሲል እንዴ መጠርጠር አለባችሁ። ምን ለማለት ፈልጎ ነው? ቆይ ከቢሮ ጋር ማለት አለባችሁና በዛ ሁኔታ ላይ ከከባድ መሳሪያ አስተኳሽ በላይ ከኮማንዶ በላይ ሜካናይዝድ ከሆነው አርሚ በላይ ደጋግሞ 40 ጊዜ እስክንቆጥር ነበር በጋራና ቢሮ ያለው ለምንድን ነው? ምናልባት ያልገባን ነገር ካለ ምንድነው? ቢሮ 40 ጊዜ በላይ በሁለት ደቂቃ ንግግር 40 ጊዜ በላይ ቢሮውን እንዳትረሳሽ። እኔ ከዛ በኋላ እንደውም አንዳንድ ሰዎች ሲናገሩ ልጁ ከሄደ በኋላ ሁሉ ደውሎ ድጋሚ ቢሮውን እንዳትረሳ ሁሉ ብሏል አሉ ለጨዋታ ነው። እና ግን የቢሮ ጉዳይ በደንብ መተንተን አለበት። ምንድነው ቢሮ? ምናልባትም ለዓለም አቀፉ ማህበረሰብ ይሄ ተተርጉሞ ይቀርባል። ኦብቪየስሊ እንደምታውቁት የሻዕቢያ መንግስት
በዚህ ደረጃ ከፋኖች ጋር ተቀራርቦ እየሰራ ነው። ይሄው ቢሮ እስከ መክፈት ደርሷል። ወይም ደግሞ ለፌዴራሉ መንግስት የሻዕቢያ መንግስት ጋር እንዲተኩስ ደመቅ አርጎ እየጮኸ እየተናገረ ነው። እስክንድር ነጋ ትግሉ ስለከበደው አንድ ቢሮ ይዞ ወደ ሚዲያ ስራ ሊመለስ ነው። ቢሮ ነው ስላልገባኝ ነው። እና የገባችሁ ካላችሁ የራሳችሁን ሃይፖቴቲካል ስቴትመንት ነው የምታስቀምጡት፣ ሌላ ነገር የለውም። እና እሱን እናወራለን ለማለት ያለው። እሺ ሳሚያችን ወደ አንተ ልምጣ። 5 ደቂቃ አለው ወንድሜ። ኦኬ እሺ ቴዲ ቴንክ ዩ። አንዳንዴ ማለት እኔ ባይ ዘ ወይ የአማራ ትግልን ወይ ደግሞ የአማራ ፋኖ ትግል እንዳንቋሸውም እንዳማሙቀውም የምፈልግ አይነት ሰው አይደለም። ያው ህዝቡ የተበደለ ህዝብ እንደሆነ አውቃለሁ። ቅድም ቴዲ ብለዋል። ጀስት ኮዝ አለው፣ ምክንያታዊ የሆነ ትግል አለው። ወንድማችንም ያንን ምክንያታዊ እንደሆነ ነገርና ግን አስቻይ የሆነ ነገር የለም ይለናል መልሶ ደግሞ ማለት ምንድነው አስቻይ? እንዴት ነው እንዲያስቻይ የሚሆነው? ተሰባስበውስ መርጠውስ ቅድም እኮ ማነው ስሙ እስክንድር እኮ የተናገረው ነገር ነበር። ተመርጧል፣ በድምጽ ተበልጧል፣ ግን መቀበል አልቻሉም ካለ አስቻይ ሁኔታዎች ተፈጥሯል፣ ግን እድሉን አልተጠቀሙበትም። ምን ግልጽ እኮ ነው። እንደገና ደግሞ መልሶ ብልሽቱን አወጣው። አገቱታል። መስፍን የሚባለውን አግተውታል። አፋር ሰራዊት ደግሞ ተበትኗል ይለናል። ደግሞ እዚህ ጋር መጥቶ ምን እያለን ነው ማለት? አሁን አንደኛ የትግሉ ላይ ያለው ቻሌንጆች በዚህ ደረጃ እየመጣ እዚህ ማዝረከረከም ጥሩ አይመስለኝም። እንደ የትግሉን ምስጢራዊ ነው የመጠበቅ አካሄዳቸው ላይ በጣም አጠያያቂ ነው። ማንም ወጡን እንደፈለገ የሚዘባርቁ የዚህ ህዝብ ትግል እና ኪሳራው የበለጠ እየከፋ ነው የሚሄደው። ድፍረቱ ደግሞ 11 ምናምን ነገር ከብረት ይዞ ከተነሳው የትግራይ ህዝብ ትግል ጋር ለማነጻጸርም ዳዳውና ማፈር አለበት። ትግራይ ውስጥ ያሉት በፖለቲካ ልዩነት ደረጃ ማለት ነው ትግራይ ውስጥ የነበሩት የብሔራዊ ፖለቲካ ፓርቲዎች እንኳን ያለፈው የ2 ዓመት የነበረው ጄኖሳይድ እንዴት አንድ ሆኖ በአንድ ህዝብ በአንድ ሰንሰለት ማዕከላዊነትን እንዴት እንደታገሉ ይታወቃል። ከሰላም በኋላ ግን ትግራይ ውስጥ ወደ ፖለቲካ ኢንተርሎኬሽን ሲገባ ያው የተወሰነ መጠነኛ የሆኑ ልዩነቶችን ተፈጥሯል። በረሃ ሆነ ሰራዊትን እያይዘስ በሰራዊት በኮማንድ ተዋረዱን ጠብቀህ ለምታደርገው ትግል ግን አስቻይ ሁኔታዎች የሉም ማለት እኔ በጣም አንዳንድ ጊዜ የሚሰጡትን ትንታኔም ጭምር የዚህን ህዝብ መስዋዕትነትን በጣም እንዲከፋ ያደርጉት ነው። ትናንት ታስታውሳላችሁ የአረናው መሪ አብርሃ ደስታ እስከሚፈታበት ጊዜ ድረስ ህወሓት መከራውን ያሳየው ፖለቲከኛ ነበር። በየሶሻል ሚዲያው በየፌስቡክ ላይ ያላችሁ ልጆች ካላችሁ የአብርሃ ደስታ ንቅናቄ እንግዲህ በተለይ ኢህአዴግ ከመፈራረሱ በፊት ታስታውሳላችሁ። አብርሃ ደስታ ቀይ ጃኬት የሚያደርገው የአረና ፓርቲው መጨረሻ ላይ ግን ብልጽግናና ቲፒኤልኤፍ ሲዋጉ ምንድን ነው ያለው? የመጨረሻው ቀን ሲመጣ እኔም ህወሓት ነኝ ያለው ታስታውሱ። የቁርጡ ቀን ሲመጣ እኔም ህወሓት ነኝ። እንግዲህ አብርሃ ደስታን ህወሓት በነፍሱ የተጫወተችበት ብዙ ጊዜ ደጋግማ ያሰረችው ሰው ነው። መከራውን ሲናገር የነበረ ሰው ነው። የመጨረሻው ላይ ግን አይ በህወሓት ላይ ከመጣማ እኔም ህወሓት ነኝ ብሎ ነው ቁጭ ያለው። እንኳን እርስ በርስ ሊታፈስ ቀጥለ ሳሚያችን ያ ዞሮ ምንድነው እኔ አንደኛ ቅድም ማለት የራስህን ማለት ችግሮችህን እያየ ሞር ወደ ራሳቸው ፎከስ ቢያደርጉ የሌሎች ድክመቶች ካሉ መማሪያ ቢያደርጉት የተሻለ የሚሆነው እንጂ እነሱም ተሳስተዋልና እኛም እንሳሳት አይደል። ቅድምም ነካ አድርገዋል ቴዲ። አማራ ክልል ውስጥ እርስ በርስ አልተገዳደልም ብሎ ሽምጥጥ አደረገው። እስክንድር እንዴ ጀነራል አሳምነው ጽጌ ማን ነው እንደገደለው? አምባቸው ማን ነው እንደገደለው? እንዴት ነው እንደሞተው? እንዴት ነበረ? አሁን ላይ ያለው አማራ ክልል ውስጥ የሚኖረው የብልጽግና አመራር እንደ ጠላትም ቢቆጥሩት እየተገዳደሉ ነው እኮ። ያኛውም እኮ ጠላት ነው ብሎ ነው አንደኛውን የሚገድል የነበረውና ያንደኛው ከአንደኛው ጋር የነበረውን መገዳደል እንደው ላንተ ለምታደርገው የራስ መገዳደል እንደ ጀስቲፊኬሽን ማቅረብ በራሱ ነውር ነው። ይሄ ነገር የራስን ትግል እንዲያጥርልህ ነው እኮ ማድረግ የሚገባል። እንደገና ደግሞ በቀጣይ ኢትዮጵያ ውስጥ እንዲመጣ የምትፈልገው ለውጥ ካለ በራስ በክልል ውስጥ የምታደርገውን እንቅስቃሴ ደግሞ አንደኛ ወሳኝ ተራ እንዳለው ደግሞ መገመት ያስፈልጋል። ወደ ኦሮሚያን ወደ ትግራይም ለመሻገር እቅድ ሊኖር ይችላል።
ምክንያቱም 4 ኪሎ የተቀመጠው መንግስት መጣል የምትችለው ባህር ዳር ላይ በምታደርገው እንቅስቃሴ ብቻ ስላልሆነ ማለትና ይሄ የሚያደርጉትን ነገር በደንብ አድርጎ ቢያስቡበት የተሻለ ነው የሚሆነው። ከዛ ውጪ የእኔ ምን ትዝ አለኝ እኔ ቅድም ተሳስተሃል ምናምን አለኝ አይደል የዚህ ፋኑን እያስለጠቀ ያለው ብልጽግና መንግስት ነው ምናምን ላልኩት ነገር ተሳስተሃል ላለው ነገር አለ። ጀዋር መሐመድ ያስታውሰኝ የመጀመሪያ ከእስር ቤት እንደወጣው የሰጠው ኢንተርቪው አማራ ክልል ውስጥ ዌፐናይዝድ የሆነ ሜንታሊቲ እየተፈጠረ ነው ማለት ባታስታጥቀውም ኦልሬዲ የጦርነትን ባህል እያዳበረ ነው። እንደገና ደግሞ ትግራይ ውስጥ በነበረው ጦርነት ደግሞ ከፍተኛ የሆነ መሳሪያ ደግሞ ታጥቋል ማለት እሱ ሰልጥኖ ጦርነት ጀምሮ ምናምን የታጠቀው መሳሪያ እንደሌለ ይታወቃል። በትግራይ ውስጥ በነበረው ጦርነት እንደ ጥሩ አጋጣሚ መሳሪያውንም የዋር ሜንታሊቲ የጦርነት አስተሳሰብም ጭምር እንዲያዳብር አድርጎታል። ያንን ተጠቀሙ። ፕሪቶሪያ ስምምነት ዛሬ እንደተፈረመ በነጋታው 4ቱ ግንባሮች መግለጫ ወጥቶ ጦርነት እንጀምራለን ፕሪቶሪያ ስምምነቱን አንቀበልም ነው ያሉት። በሌላ ምክንያት የተፈጠረ ጦርነት አለ። ማሚ በደንብ አድርጎ ገልጾታል ቅድም። በእርግጥ ፕላን ቢኖራቸው ሊሆን ይችላል። ይሄ የብልጽግና መንግስት አንዴ ህወሓትን ካስወገድን በኋላ ተመልሰን ወደ ፌደራል መንግስት እንዞራለን የሚል አስተሳሰብ ይዘው ሊሆን ይችላል። እሱ እንደ ሐሳብ ይኖር ይችላል። ግን መሳሪያ በዋናነት ሲያስረጥኑም እየተፈቀደላቸው እኔ በጣም የሚገርመኝ እኮ የሁሉም የፋኖ አመራሮች እኮ የባንክ ሂሳብ እኮ የሚንቀሳቀሰው እኮ በኢትዮጵያ ንግድ እኮ ነው፣ በኢትዮጵያ ንግድ ባንክ ነው። መንግስት በሚቆጣጠራቸው ባንክ አካውንቶች ገንዘብ ያሰባስባሉ እነዚህ ሰዎች። እንዳኔ ያስታውሳለሁ የጎንደር ፋኖ ትልቁ ሰውዬ መሳፍን ተስቦ ባንክ ሂሳባቸው በቲክቶክ ሲያስተዋውቁ አስታውሳለሁ እኮ ዲላይ ወጥቶ ምን ናችሁ ነው የነ ምሬ ወዳጄ ባንክ ሂሳብ እኮ ያለኝ አውቀዋለሁ። ባይዘው የሚሰባሰብበት በሶስት ሰው የተከፈተ አካውንት እንዴ መንግስት ይሄን አካውንት ገንዘብ ከገባ በኋላ እንትን መውረስ አይችልም እንዴ? መንግስት ምን ይበቃል ለኪቲቪ ብሎ ፈቅዶታል ነው እያልኩ ያሉት። አማራ ክልል ያለውን ጦርነት ፈቅዶታል ነው። ወደድክም ተቀበለው አትቀበለው አይመለከተኝም። እኔ አቁን ምነግርህ እና የተለየ አይነት ሜካኒዝም ያስፈልጋል። አማራ ክልል ያለውን ጦርነት ወይ የህዝቡ ትግል የተለየ አገር አቀፍ ቢሆን የተሻለ ለውጥ ማምጣት ይቻላል ያምናለሁ። እውነት ለመናገር የሁሉም ኢትዮጵያዊ የተደመረ ውጤት ቢሆን በቃ ሌላ ሜካኒዝም መፈለግ አለበት። የመንግስትን ማመጽን በጣም አይመስለኝ። ኤሊሳ መሰግናለሁ ለተሰጠኝ ጊዜ እንትን ነው ሚስጥሩ ያለው ምኑ ጋር መሰለ እነዚህ ኃይሎች ወደ ጥሞናቸው ከመጡ በጣም አደገኞች ናቸው። በጣም ኃይለኞች መሆናቸው ይታወቃል። ስለዚህ አንድ ኃይል ለምሳሌ እኔ መሪ ወይም ፖለቲከኛ ብሆን የመጀመሪያው ታርጌቴ ያለህ ኳሊቲ ምንድን ነው? እኔ ልታሸንፈኝ የምትችልበት ኳሊቲ አያዋለሁ። ያን ሰልብብሃለሁ። ሶዛት እኔ ልትገዳደር አትችልም። በራስ ዛቢያ ልትሽከረከር ትችላለህ። አሳስሬ ግን ቁጭ አደርጋለሁ። ያለህን ኃይል ግን አንተ ልታውቀው ይገባል። እንደ አይንህ ብሌን በመፍራትና በመንቀጥቀጥ ልጠብቀው ይገባል። አሁን ችግሩ ምን መሰለህ? አብዛኞቹ ያላቸውን ኃይል በእጃቸው ያላቸውን ፓወር አልገባቸውም። ታስታውሳለህ? ጀዋር መሐመድ የመጀመሪያ ጊዜ አሁንም ንግግሩ አለ። የዚህ ለውጥ ትልቁ ስኬታችን አማራ እንዲል ማድረጋችን ያሉ ሰምተህ አብይ አህመድን ወደ 4 ኪሎ ማስገባት አይደለም። በትክክል ይሄን ንግግር የዛሬ 3 ዓመት ተናግሬው እንትን መስሏቸዋል እነሱ እዛ ጋር ፖስተው ምናምን እንዴት እንዲያለ ምናምን ብለው ሲጠይቁኝ ነበር። ሁሉም ሚስጥር ያለው እዚህ ንግግር ላይ ነው ማይ ፍሬንድ። ኢትዮጵያ ውስጥ ያለው ቋንቋን መሰረት ያደረገ የብሔር ፖለቲካ ነው። ሰዎቹ የተደራጁት በቋንቋቸው ከሆነ ቋንቋ በሚነገርበት ልክ ለምንድነው ማትዘረጋው? ለምንድነው ክንፍ እንዲዘበሰብ የተደረገው? ለሌላው ለጎረቤት የሚሰራ የመጫወቻ ሜዳ ለአንተ አይሰራም። ጎረቤት ያሸነፈበት የመጫወቻ ሜዳ ለአንተ አይሰራም። ለአንተ የሚሰራው በራስህ ወይ ዲዛይን የተደረገ የመጫወቻ ሜዳ ነው። ያን የመጫወቻ ሜዳ ደግሞ ማወቅ አለብህ። ፓወርን ማወቅ አለብህ። ሚዲያ አለ። በታሪክ አጋጣሚ ሚዲያ ይዛል። ቋንቋ ከጥግ እስከ ጥግ ይነገራል። ከከተማ እስከ ገጠር ያንተ ደጋፊ ነው። ይሄን ሁሉ ኃይል ስለምን ማስተባበር ከበደ? እንደምን ክንፍ ተሰብስበው 4 ኪሎ ወይም ደግሞ ክልል 3 ገብተህ ታሰርክ ዘንድ እርስ በርስ እየተባላ ነው። ከተዘረጋ 24 ሰዓት ማይፈጅብህ ሰውዬ አይንህን ገልጠህ ካየ 24 ሰዓት ማይፈጅብህ አካል
እንዴት 2 ዓመት ፈጀብህ? ይሄን ራሱ መጠየቅ አለብህ። አንዳንድ የአማራ ልጆች እኮ የሚያነሱት ይሄንን ነው። እስካሁን በዚህ ከመጣን ካላዋጣ መንገድ መቀየር አለብን፣ አላማችንን ሳይሆን መንገዳችንን መቀየር አለብን ይላሉ። አንዳንዶች ደግሞ ግትር ያሉ አሉ። ከበደ እዛ ጋር በብሔር ተደራጅቶ እኛ ጋር ሲሆን ነው እንደ የምታስቀረን ይላሉ። ለከበደ ሊያዋጣው ይችላል። አዳይን ደብዘደይ የምትፈልገው ምንድን ነው? 4 ኪሎ መግባት ነው አይደል እንዴ? በባሌም በል በቦሌም በል አንተ 4 ኪሎ ድረስ ማይ ፍሬንድ። ብትወርድ ብትፈርጥ ብትነሳ ማደርስበትን እኔ ነገር ነው እየነገርኩ ያለሁት። ቲፒኤልኤፍ እኮ ለቁጩም ቢሆን እኮ ኦነግን እኮ ይዟል እኮ ነው አላያንስ እንፍጠር ብሎ መጨረሻ ላይ እኮ ድራማ ሰርቶት እኮ አሁን ያረገውን አድርጎታል። አንዳንድ ጊዜ በእጅ ያለውን ፓወር ማወቅ አለብህ። ሰው ትግል ከመጀመር በፊት ጥይት ከመተኮስ በፊት ምንድነው በእጅ ያለው ኳሊቲ ምንድነው? እግር ኳስ ተጫዋች ከሆንክ እኮ ባላንጣን እኮ ማጥናት አለብህ። ባላንጣዎቼ የሄዲንግ ኳስ ጎበዝ ናቸው። ስለዚህ የሄዲንግ ኳስ ጎበዝ ከሆኑ ኳሱ እንዳይሻማ ክሮስ የሚያደርገውን ልጅ ማፈኛ መያዝ አለብኝ። ኳስ በአየር መነሳት የለበትም። ስለዚህ ጨዋታው መሆን ያለበት በመሬት ነው ይላሉ። ተጫዋታ ልታሸንፍ የምትችልበትን ነገር ነው አናላይዝ ማድረግ ያለብን። እስከ መቼ ድረስ ፖለቲካ ባልደረሰበት የደረሱ ሰዎች እስከ መቼ ድረስ ያሾረዋል? ለሚያውቁ የአማራ ልጆች ለገባቸው የአማራ ልጆች መድረኩ መልቀቅ ካለበት መልቀቅ አለበት። አሁን ችግር የሆነው መሰለኝ ይሰድቧቸዋል አሉ እኮ የአማራ ልጆች ግን ይሰደባሉ። የማታ ከሁለተኛ ክፍል ያቋረጠው ሰውዬ መጥቶ እዚህ ጋር ዶክተሩን ይሳደባል፣ አዋቂውን ይሳደባል፣ ሙልጭ አድርጎ ይሳደባል። እነሱም አፍሩም ደግሞ የማታ ከሁለተኛ ክፍል ያቋረጠውን ሰውዬ ከዶክተሮች ጋር ሊዋይ መድረክ ሼር ያደርጋሉ። አይሆንም፣ ወደ ውጤት አትሄድም። ስለዚህ የትግል የመጀመሪያው ነገር እኔ እንደዛ ይመስለኛል ለማለት ያለው ይሄንን እንተነትነዋለን፣ እንበልተዋለን። እስኪ ሳሚያችን ቴንክ ዩ። ወደ አኪላ ለምጣ። በነገራችን ላይ ነገ አኪላ እና ዘራ ያዕቆብ ጋር ዩቲዩብ ላይ ቆይታ እናደርጋለን በወቅታዊ አማራ ትግል ዙሪያ ላይ አሳውቃቸዋለሁ። በቴሌግራም ጽፍላቸዋለሁ። ሌሎችም እንደዚህ በውስጥ ይጻፉልኛሉ። ከኦነግም አሉ ከብልጽግናም እንዲተራ በተራ 2 3 እያደረግኩኝ ሞሼና አማራ ስትሮንግም ለምን ሳየው ዩቲዩብ ላይ የሚተነትኑ ሰዎች እኛ ብቻ ነን አዋቂ እያሉ ነው። እና ቲክቶክ ላይ ያሉ ፖለቲከኞች የመናቅ ነገር እያየን ነው። እና ቲክቶክ ላይ ያላችሁ ሰዎች በጣም እውቀት ያላችሁ ሰዎች ናቸው። አብዛኞቻቸው ምስክርነትን ይሰጣሉ። ትላልቅ ፖለቲከኞች ቁም ነገር እና ቦታው ነው እንዳለመታደል ነው ከተሳዳቢዎች ጋር እነዚህ አላዋቂ ሰዎች ጋር ስለተሰለፋችሁ ነው እንጂ መድረኩን ብታገኙ ህዝብ ተወካዮች ምክር ቤት አይደለም የሚኒስትሮች ምክር ቤት ያሉ ሰዎችን ቁጭ አድርጎ የሚያስተምሩ ፖለቲከኞች ያሉበት ቦታ ነው። እና በተቻለ መጠን ያን አድርጋለሁ። ስለሚናገሩት ንግግር በቂ እውቀት በቂ ግንዛቤ ያላቸውን ፖለቲከኞች እንደዚህ ሰፊ እድል እየሰጠው 1 ሰዓት ተኩል 1 ሰዓት እያደረኩኝ ስለሚያደርጉት ትግል ስላለው ነባራዊ ሁኔታ ፖለቲካ እንዲያወሩ አደርጋለሁ። ነገ አኪላና ዘራ ያዕቆብን ታደምጧቸዋላችሁ ለማለት ያለው። አኪላ እንኳን ደህና መጣ። 5 ደቂቃ አለ ወንድሜ። ሰላም ብያለሁ። እንኳን ደህና ቆየኝ። እንደው የሚቀጥለው እድል ካለ 2 ደቂቃ ከሚቀጥለው ላይ ልበደርና እንደዚህ ይላል። አሁን ሌት ስለሆነ የመጣው ይሄ የመጨረሻ ዙር ነው። ጨመር አድርጌ ልስጥ ስላላወራ 7 ደቂቃ አድርገኝ። ኦኬ፣ አመሰግናለሁ። ሁላችሁንም ሰላም ብያለሁ። እስቀድም ያው ሲሰራ የነበረ ፕሮፓጋንዳ አለ። የደብረ ጽዮን ክሊክ የሆነው በአማራ ትግል ውስጥ ያለው የአማራ ቲዲኤፍ የምንለው ኃይል ልክ እንደ ደብረ ጽዮን ወደ መጨረሻ አካባቢ እጅ ስጥ ምታድነው ከተማ የለህም ምናምን እንደሚለው እዚህ በአፋድ በኩል ያለውን ኃይል ተበትኗል፣ 1400 እንደዚህ ሆኗል ምናምን የሚል አለና ስለ ድርድር ስለተነሳ ኤርትራውም ቅድም ያነሳትን አንተ ላለው ግን አሁን ከዚህ በኋላ አንድ ድምጽ ለአንድ ደቂቃ ላሰማና ሄኖክ ኪዳኔ ይባላል። በብሔሩ ግማሽ የትግራይ ሰው ግማሽ የአማራ ይመስለኛል። በአባቱ ትግሬ ነው። በወሎ የአማራ ፋኖ የምሬ ወዳጆ የሚመራ የፖለቲካ ዘርፍ ኃላፊ ነው። የሚለውን እንስማ። ድርድርን በፍጹም የሚፈልግ ኃይል አይደለም። ድርድርን አይፈልግም። የሚፈልገው ድርድር በተደጋጋሚ መሪዎቻችን ገልጸውታል። የሚመሩን ሰዎች መሪዎቻችን በተደጋጋሚ ገልጸውታል። ድርድርን የሚጠላ ማንም ሰው የለም። አሁን የብልጽግና መንግስት እየመራ ያለው ኃይል እና ቡድን ግን ድርድርን በፍጹም የሚፈልግ ኃይል አይደለም። ድርድርን አይፈልግም። የሚፈልገው ድርድርም የውሸት ድርድር ነው። የእሱን መንግስት የሚያጸናለት የእሱን ስርዓት እንዲቀጥል የሚያደርግለት አይነት ድርድር በእኛ ሞት ላይ አሁንም ትርፍ ነው።
የሚፈልግ አይነት ማድረግ የሚፈልገው አይነት ድርድር እንጂ እውነተኛ ድርድር አይፈልግም። ስለዚህ ድርድሩን ብንፈልገውም ስርዓቱ እውነተኛ ድርድር ስለማይፈልግ እኛም ያንን የተሳሳተ ወይም ደግሞ በውሸት ላይ የተመረኮዘ ድርድር አንፈልግም። ስለዚህ ድርድር አንፈልግም ስንል ብዙ ጊዜ ድርድር እንደማንፈልግ ተደርጎ መወሰድ የለበትም። ድርድርን እንፈልጋለን፣ ግን እውነተኛ ድርድርን ነው የምንፈልገው። የዚህ ስርዓት ግን በዋናነት እውነተኛ ድርድርን ስለማይፈልግ እኛም በተደጋጋሚ መሪዎቻችንን የሚገልጹ ድርድር አንፈልግም በሚል መልኩ ነው። አገዛዙ ለድርድር ምቹ ስላልሆነ ወይም ደግሞ ትክክለኛ ድርድር ስለማያደርግ ነው ወይስ ደግሞ የአማራ ጥያቄዎች በድርድር አይፈቱም? ወይስ እናንተ የአማራ ጥያቄዎች በድርድር ይፈታሉ? ፍትሃዊ ወይም ደግሞ ትክክለኛ ድርድር ከተደረገ ያነሳችኋቸው ይህ ትግል የተጀመረበት መሰረታዊ ጥያቄዎች በድርድር ይፈታሉ ያስተባላችሁ። ከዚህ ያው ትግላችሁ ከአገዛዙ ጋር ስለሆነ በዚህ አገዛዝ ድርድር ተደርጎ የአማራ ጥያቄዎች ይፈታሉ ያስተባላችሁ። መንግስት ለድርድር ልቦት ስለያደርግ አሁን ጉዳዩ መሆን ያለበት የአማራ ጥያቄዎች በድርድር ይፈታሉ አይፈቱም ሳይሆን ለድርድር የማይቀርቡ የአማራ ጥያቄዎች አሉ የሉም ነው መሆን ያለበት ብዬ አስባለሁ። ለድርድር የማይቀርቡ የአማራ ጥያቄዎች አሉ። ድርድር የማንቀመጥበት ሁኔታ ግን የለም። ድርድር እንቀመጣለን። ድርድሩ ላይ የማናቀርባቸው የአማራ ጥያቄዎች ግን አሉ። ለድርድር የማናቀርባቸው ኦኬ፣ አመሰግናለሁ። ይሄ ከ5 ወር በፊት ነው። አሁን ምን አለ በትክክል በድርድር ላይ እሱን ብቻ ሳይሆን አስረስ ማረ ዳምጠም ደጋግሞ እንደሚደራደሩ አንዳንድ ፖይንቶች ላይ ግን ለድርድር ማያቀርቧቸው ፖይንቶች እንዳሉ አስቀምጧል። እንደ ቢግ ዲል አልተወራም። አሁን በቅድም የእስክንድርን አመራሮች በጦርነት የማጥቃት በጥይት የማጥቃት አቅም ማነስ አለ ጎንደር ላይና ሸዋ ላይ። የአማራው ቲዲኤፍ ብዙ አቅም የለውም። ቢኮዝ የቲዲኤፍ ሰራዊት ሲመጣ አንድም ጥይት ሳይተኩስ ሰራዊት ይዤ ሄጃለሁ ብሎ አፈግፍጎ ተመልሶ መርጦ ለማርያም የገባ ኃይል አለ። 800 ሰው ይዞ ሄዶ ጥይት ሸጦ አንድ ሰው ነው የሞተበት። እሱ ምሽግ አያለው ብሎ ሄዶ የቲፒኤልኤፍ ሰራዊት በስናይፐር የመታው። ከዛ ውጪ ሳይዋጋ የተመለሰ ለቲፒኤልኤፍ መንገድ ጠራቂ የሆነ ኃይል ነበረ። የኃይል አሁን የትግላችን ውስጥ እንደ አንድ መሪ አካል ሆኗልና ይሄ ስም በማጥፋት ይሄ በሆሆታ በቃ ምንድነው ቁጭ በሉ ለመጫወት ነው የሚሞክረው። አሁን በእስክንድር በኩል እኛ ኢንተርናሽናል ኮሚኒቲ አድቮኬሲ ድርጅት ስላለን ኢንተረስታቸውን እናውቃለን። ሁሉም ኢንተርናሽናል ኮሚኒቲ በሰላም ፍቱት ነው የሚሉት። ቢኮዝ በሰው ሀገር ውስጥ ገብተው አንተ አሸንፍ ማለት አይችሉም። ኦፊሻሊ የሚሉ በሰላም ፍቱት ነው። ኤንድ ዴር ሰፖርት ኢዝ እንዴት ነው በሙድ ይረዱሃል ስርዓቱ እንድትጥል። ኦፊሻሊ ግን አይችሉም። ታውቃለህ የአንድን ሀገር ሉዓላዊነት የሚገረስስ ስለሆነ እንደ የስቴቱ ኤነሚ ነው የምትሆነው። የትኛውም ዩሮፒያን ኮሚኒቲ እኔ ባይቻንስ ከዩሮፖቹ ጀምሮ አሜሪካኖቹ ሁሉንም የማውራት እድል ነበር። ሁሉም የሚሉት በሰላም ይፈታሉ ነው። ግን ብለው ትግሉን የምታሸንፍበትንም ነገር ደግሞ ያቀብሉሃል። ታሳዊ ወርክስ ኦኬ ኦፊሻሊ የምታወራ ያን ነው። ስለዚህ ለእስክንድርም ያ ተነግሯቸዋል። ደግሞ በጣም ያደነኩት ዲሞክራቲክ መሆናቸውን ያየሁት እንደዚህ አይነት ውይይቶች እንደዚህ አይነት ኦፈሮች ሲመጣ እምቢ ምናምን ብለው ፊት ለፊት ከማድረግ ይልቅ ጊዜ የገዙበትን ነገር አደንቃለሁ። በዛ ላይም በኮሚቴ አዋቅረው በጉዳዩ ላይ ውይይት ተደርጎ ትክክለኛ ኮንሰንሰስ ከመሬት ጀምሮ ኃላፊነት ወስዶ አልደራደርም ለምሳሌ አንተ ከላይ ሆነ አንደራደርም ብለህ ታች ያለው ሰራዊት ውድ የመደራደር ኢንተረስ ካለው ተንሳፈ ነው የምቀረው። ያንን ኦፈር ሰጥቷል፣ አወያይቷል። በውይይቱ ላይ እንደውም የተገለጸው የጎጃም ፋኖ እንደሚደራደር የመደራደር ኢንተረስት ሳይሆን እደራደራለሁ የሚለው መልስ ለነጮቹ እንደሰጠው ሁሉ እኮ እዛ ኦዲዮ ላይ ይሰማል። ስለዚህ በጋጋታ በሚዲያ ፕሮፓጋንዳ የሆነን ኃይል አሸማቆ የማውጣት እንቅስቃሴ የተለመደ ነው። ይሄ በአዴናዊ ኢህአዴግ አፕሮች ነው። ስም ማጥፋት አሁን በቅርቡ የብርቱካንን አይተሃል። የውሸት ፕሮፓጋንዳ ተሰርቶ ምናምን ድራማ ሰርተው ማለት ነው። ገብቷል። ይሄ ቡድን መዓዛ መሐመድ ያሉበት ነው። ይሄ ቡድን ፒውርሊ በቃ ወያኔነቱን በደም ገልጾ ያወጣ ፌክ የሆነ ትክክለኛ የህዝብ በደል እያለ እንደዚህ አይነት ድራማ የሚሰራ ምናምን ነው። ስለዚህ የሚጠበቅ ነው። በናስም በማጥፋት ምናምን የሚሸነፍ ኃይል የለም። ስፔሻሊ እኛ እስካለን ድረስ
እኛ ከሌለን ዝም ብለህ ቅድም እንዳልከው የሁለተኛ ክፍል ተማሪ ነድተ ምናምን ጨዋታ ልትጫወት ትችላለህ። እኛ እስካለን ግን በ15 ደቂቃ እናፈርሰዋለን። በኤርትራ ጉዳይ ግን እስክንድር ነጋ ያለው ቢሮ እንክፈት ያለው ኦፊሻል ሁለት ነገር ነው። ኦፊሻል ግንኙነት ለማድረግ ነው። ምክንያቱም ብዙ ጊዜ ትልልቅ ሀገራት ይፈራሉ። በሰው ሀገር ውስጥ ቅድም ያነሳሁት አይነት ገባህ እንዳይባሉ ስለሚፈሩ በኢትዮጵያ ውስጥ ብርጌድና አህመዶ ቢሮ ከፍተው፣ ስለዚህ ቢሮ መክፈቱ አንደኛው ኤርትራን ቶታሊ አሁን ካለው ከኢትዮጵያ መንግስት ጋር ያቃቅራታል። ኦኬ which is good። ይሄ እኮ አንድ ፒውር ፖለቲክስ ነው። ኤርትራ ጥይት ከምትረዳን ምን ከምትለን ይልቅ እሷን እጇን ጎትቶ እዚህ ጦርነት ውስጥ መክተት ከብልጽግና ጋር አዋጪ ነው። ያቱን ከምትሰጠ ራሷ በሙሉ አቅም እንድትገባ የሚያደርግ ማኑ ማስነካቱ ትልቅ ስራ ነው። ስለዚህ እስክንድር የሄደበት አፕሮች አይጌስ ኤርትራ እንደ ሀገር ማኑ የማስነካት ይመስለኛል። ከቱም if it is official አገሪቷ በሙሉ አቅሟ ትገባለች which is ማኑ ከዚህ ኃይል ጋር ተቀናጅቶ። ስለዚህ ማኑ ያስነካው ለብልጽግና ፌቨር እየሰራ ነው ወይስ አይ ነው? እንዴት ብልጽግናማ ኤርትራ ወደ ጦርነት ገባች ማለት ለብልጽግና ምኑን ፌቨር ነው? አደጋ ነው እንጂ ማኑ ያስነካው ለማን ነው? አንተ ኤርትራን ማኑ ማስነካት ማለት የተሻለ ፖለቲካ ተይዞ ነው ወይ? በቤት ሌላ ሰው አኪላ ማኑ እያስነካ ነው ስትል ስላልገባኝ ነው። ባይ ዘ ዌይ እስክንድር ቀዳለው ብሎ አይደለም ያን ያደረገው፣ ያስታውቃል። ለመቀዳት ሬዲ የሆነ ውይይትና እንዳልሆነ ያስታውቃል። this normal random ውይይት ባይ ዘ ዌይ ይሄን የሚቀዱት በአጋጣሚዎች የሚከሰተው because ይሄ ከቴሌ ታወሩ ዙሪያ ላይ ስለሚቀዳ ማለት ነው። ጂኦግራፊካል ሎኬሽኑን ቼክ እያደረጉ ብዙ ጊዜ የሚደረገው በአጃቢዎቻቸው ስልክ ምናምን ነው የሚጠቀሙት። ሶ ብዙ ኮሚኒኬሽን አድርገዋል። ከዚህ ውስጥ መንግስት እጅ እንደዚህ አይነት ወድቋል። በዚህ ውስጥ ለምሳሌ ኤሪትሪያ ወደ ኢትዮጵያ ውስጥ ወዳለው ቫዮለንስ ውስጥ እጇን ከተተሽ ማለት ጉዳቱ ለብልጽግና እንጂ ለፋኖ አይደለም። ፋኖማ በትግሉ ላይ ሌላ አድኦን አገኘ፣ እንደውም ስትራቴጂክ አጋር አገኘ ማለት ነው። የአራት ኪሎ መንግስት ለኤርትራ ስጋት ከሆነ ኤሪትሪያ ልክ ህወሓትን ታንክ ሰጣ ወደ አዲስ አበባ እስከ ወለጋ ድረስ ያለውን ኃይል እየደመሰሰች እንዳስገባችሁ እድል ትሰጣለች ማለት ነው። ኦኬ ሁላችንም ቴዲ አንድ 30 ሰከንድ ብቻ አኪላን ሐሳብ 30 ሰከንድ ነው የምፈልገው ብቻ 30 ሰከንድ። እሱ መመለሱ ስለማይቀር አይመልስልኝ፣ ግን ሐሳብ ይዞ ይሄድና ምናልባት እዚህም ለሚያየው 1.1200 ሰው መጨረሻ ላይ ስለመጣ መደምደሚያ አድርጎ ነው እሱ አድቫንቴጅ ነው የያዘው። ስለዚህ አንድ 30 ሰከንድ ስጠኝና መመለስ አይጠበቅም። በሐሳቡ ላይ ብቻ ልሂድ። 30 ሰከንድ ምንድነው? እንደዚህ ላድርግላችሁ። እሺ ነገ ለአኪላና ለዘራ ያዕቆብ ነው ያስኩት። አኪላና ዘራ ያዕቆብ ሞሼዳንን አስገብቼ የራሱን ሐሳብ ለሶስት ለማውራት ኮምፎርታብል ናችሁ? አይደለም እኔ ያላውቀው ማለት የሚታወቅ ልጅ ቢሆን ኦኬ። በቪዲዮ ሳይሆን ኖርማሊ ለእንደዚህ ዩቲዩብ ላይ የሚቀመጥ ነው። እዚህ ቲክቶክ ላይ ከማንም ሰው ታወራት ትችላለህ። እኔ አሁን አቅም አላቸው ብዬ ከማስባቸው ልጆች ውስጥ አይደለም። ሊትራሊ ሲያወራ እንኳን ሰምቼው አላውቅም። ሊኖረው ይችላል። እኔ አላውቀውም። ሶሪ ወንድም አለ እኔ አላውቅም ስለማላውቅ ነው። ገብቷል። አሁን እዚህ ሬፑቴሽን ያላቸው ሰዎች አሉ። አያናን ነገ ብትጠራው አውድላፍቶ ችግር የለብኝም። እኔ ግን አላውቀውም። ዛሬ ነው በፈርስት ታይም ጥያቄው ሞሽ ያቀርበለትና አኪላ ይዞት የሚቀጥለው ነገር የ30 ሰከንድ ጥያቄ ከሆነ በ30 ሰከንድ መልስ። ሞሽ ጥያቄ ምንድን ነው? አሁን ጥያቄው ይቅርና ማለት ነው። እኔም አኪላም የትምህርት ባክግራውንዳችንን ይዘን ከፖለቲካ ካለን ግንኙነት ቴዲ በቅርበት ስለነገርኩ ስለመጣው ፊት ለፊት ከአኪላ ጋር ነው እንደምፈልገው ካሁን በኋላ ቀጥታ
የፈለከውን ኢሹ መርጠህ ሁለታችሁም የጎንደር ልጆች ናችሁ እኮ ምን ችግር አለው? እኔ አዲስ አበባ ልጅ ነኝ። ኤኒዌይስ አይ ችግር የለውም ወንድሜ። ብዙ ሬፑቴሽን ቢልድ ካደረክ በኋላ ለመወያየት እሞክራለሁ። ካልሆነ እኛ ቤት በየቀኑ ቤቶች አሉ። መተህ ኤኒ ታይም ዩር ኢንቫይትድ መወያየት እንችላለን። ችግር የለውም እኮ ለመወያየት እድል ላግኝና ሌው አውርተናል። እኔ እናንተ አላውቅህም ወንድሜ፣ ብዙ እኔ አላውቅህም። ችግር ነው። አሁን ገና ነው ወደ እንትን እየገባ ያለ አጋጣሚ ጉዳይ ነው ገባ እንጂ የተቀረው ህዝብ ሞሺ በደንብ ያውቀዋል። እዚህ ገባ እኔ አጋጣሚ አላውቅህም። አጋጣሚ ስላላየ ነው እንጂ እንትን በነገራችሁ ላይ እና አኪላ እና ዘራ ያዕቆብ በጣም በዲሲፕሊን እንደዚህ አይታቻችሁ አታውቅም። እንደዚህ አይደለም ፐርሰናል ስድድብ ውስጥ ምናምን በራሳቸው መስመር ላይ የሚሄዱ ናቸው። የአጋጣሚ ሆኖ ስላላየው ነው እንጂ ሞሼም እንደዚህ ሂድን ጄምስ ምንም ችግር የለብኝም። ግን አላውቅህም። አድዋን ዌስት ማይ ታይም። አሁን ደግሞ ቬሪ ኢገር ለመስማት ጥያቄን ተውኩት። ሌላ ጊዜ ቴዲ ቤት ሳወራ ስማኝና ቀጠሮ ስጠኝ። እሱን ነው የምፈልገው። ጥያቄን ትቼዋለሁ። እያለን እያነጠረን ፊልተር እያደረግኩኝ ምናምን ሀሳብ ሰፋ ያለ ጊዜ ለመስጠትም ስለምሞክር